አለማየሁ ታደሰ ተዋናይ ደራሲና ዳይሬክተር መሐሌት ሰለሞን ዳይሬክተርና የቲያትር መምህር ፍጹም አስፋው ደራሲና ዳይሬክተር ክቡራትና ክቡራን ተመልካቾቻችን ሰላም ጤና ይስጥልን እንደምን ሰንብታችኋል የማለዳ ኮከቦች ዝግጅታችን የዛሬው እነሆ ተጀምሯል የማለዳ ኮከቦች የሶስተኛው ምዕራፍ ወይም የሶስተኛው ዙር ውድድራችን ከ6 ወራት በፊት ብሎ ሲጀምር ለውድድሩ ከ2000 በላይ ተወዳዳሪዎች ተመዝግበው ነበር እነሆ እነዚህ ከ2000 በላይ የሚሆኑ ተወዳዳሪዎች ባለፉት 6 ወራት ብቻ በተለያዩ የፈተና ሂደቶች ውስጥ አልፈው ዛሬ ላይ ምርጥ 5 ወንዶችና ምርጥ 5 ሴቶች በድምሩ ምርጥ 10 ተወዳዳሪዎች ብቻ ቀርተውናል ከነዚህ ምርጥ 10 ተወዳዳሪዎች መካከል አሸናፊ ሆነው የዓመቱ የማለዳ ኮከብ ተብለው የሚሰየሙትን አንድ ወንድና አንዲት ሴት ተወዳዳሪ ለመለየት የመጨረሻው ፍክክር የአጭር ፊልም ትወና ፈተና ዛሬ ይጀምራል ውድ ተመልካቾቻችን እነሆ አሁን ዳኝነቱ እንደተለመደው በእናንተ በተመልካቾቻችን እጅ ላይ ወድቋል ስለዚህም ዛሬና በቀጣዩ ሳምንት በሚደረገው ውድድር ፊልሙን የበለጠ ሰርተውታል አሳምነውኛል ገጸባሪያቸውን የበለጠ ገልጸውታል የዓመቱ የማለዳ ኮከብ ተብለው ቢሸለሙ ደስ ይለኛል የምትሏቸውን ተወዳዳሪዎች በፌስቡክ አድራሻችን ድምጻችሁን እንድትሰጧቸው እንጋብዛለን ለዛሬው የሚኖረን ቆይታ ጣፋጭ እንዲሆንላችሁ እየተመኘን ወደ መጀመሪያዎቹ ተጣማሪዎቻችን እናልፋለን አዲስ አበባዎቹ ተወዳዳሪዎቻችን አቤል ኃይለስላሴና ኤልሳቤጥ አሰፋ ቀዳሚዎቹ ተወዳዳሪዎቻችን ይሆናሉ አቤልና ኤልሳቤጥ ከአጭር ፊልሙ ጸሐፊና አዘጋጅ ከዳኛችን ከመሐሌት ሰለሞን ጋር የነበራቸውን የቀረጻና የልምምድ ቆይታ ምን ይመስላል የሚለውን ቃኝተን ያዘጋጁልንን አጭር ፊልም የምንመለከት ይሆናል እስከ ዝግጅታችን ማብቂያ ድረስ እንደተለመደው ሰላሙን ሁሉ ያብዛላችሁ እንላለን ወንዱ ካራክተር ኤልያስ ይባላል ኤልያስን ከናትና አባቱ ጀምሬ ነው ሲሰራው ነበር ምን አይነት ፋሚሊ ላይ ነበር ያደገው ከቤተሰቦቹስ አውቆሚውን ሳያውቅ የተጋቡበት ስነ ልቦናዊ ነገሮች የተጋቡበት ባህሪያቶች ምን ምንድናቸው የሚሉትን ራፍሊ ለማየት ሞክሬያለሁ ሰብለ ማለት የ25 አመት ወጣት ነች እና በጣም ትሁት ጫዋ በቃ ሰው ሁሉ የሚወዳት አይነት ሰው ነች ከሰው ጋር ተግባቢ ነች እንደዛም ሆኖ ግን አይናፋር ነች በጎረቤቶቿ ደስታና ሀዘን አትጠፋም እና በቃ ጥሩ የምትባል አይነት ሰው ነች ለሰው የምትሆን አይነት ሰው ማለት ነው ክፉ ማታስብ አይነት ሰው ነች ሰብለ በገንዘቡ የሚተማመን ሰው አትወድም በቃ በገንዘቡ የሚኖር ሰው ማለት ነው እና ማያስማማት አንዱ ነገር ከሱ ጋር ይሄ ነው ቤተሰቦቿን ማስደሰት ትወዳለች ሰው ደስ ሲለው ማየት ትወዳለች በሚገርም ሁኔታ አባትየው በጣም ባለ ብዙ ሀብትና ደግሞ ልጃቸው ላይ ምንም አይነት ተጽዕኖ የማያሳድሩበት ለትምህርቱን እንዲማርና ሌላ ምንም ፕሬሸር የማያሳድሩ አይነት ሰው ናቸውና ያንንም አጋጣሚ በመጠቀም ይመስለኛል ኤልያስ ትምህርቱን ብዙ አልገፋም እናቱ ደግሞ የቤት እመቤት ናቸው ይቀጋል ልዴቱ ለብሶ ነው ታውቅ ከሱ ጀምሮ ማትለስ ከሌለ ይመስላል ልዴቱ ከሌለ ይመስላል ልዴት አለ ውጪ ከዛ ይጻጻት እንዴት ሆነ ጂሾ ነው የሚጫወተው ወጥሻ እቺን ዘዱካ መጥፋት ሳይንስ ይስታር ትንሽ አይጸጽተም ለሱ ታጣይፊ ወጥሻ ድቤት ይሩ እንደገና ይልችም ብሎ ሲያስፈርድ ይዞ ጣፍቶ ትንሽ አይጸጽተም እዚህ ለቅሶ ይለው እንዴት ይኖራል ስታስበው ግሌለ ይመስላል ከሚለው ጀምሮ ተቀየረ ስሜት እዛ ድረስ ቆንጆ ለቅሶ ከዛ በኋላ ያለው ለቅሶ አሉ እዚህ ከሱ በኋላ ጠልፎ ነው የሚወስዳት በጣም የምትወደው ፍቅረኛ ነበራት ከዛ በኋላ ከፍቅረኛው አፋቶ እንቢ ስላለችው ጭራሽ ልታስጠጋው ስላልቻለች ከፍቅረኛው አፋቶ ነው ጠልፎ ቤት ውስጥ የሚዘጋባት እና በዛ ነው ግዴታ ሆኖባት ነው ከሱ ጋር መኖር የጀመረችው እና እሷም ማታቀም ግን እርጉዝ ነበረች ከፍቅረኛዋ ማለት ነው ኤልያስን መሆን ከባድ ነው ሲጀምር ቶታሊ ኤልያስን መሆን ለኔ በጣም ከባድ ነው ግን አሁን ዲቴል ካራክተሩን ስናጠናው
እንዲህ ነው ኤልያስ እንዲህ ነው ከእንደዚህ አይነት ቤተሰብ ነው የወጣው እንዲህ አይነት ባህሪያት አሉት የሚለውን ዲቴል ስንሰራ ከዛ በኋላ እሱን ለመላበስ ሜቢ ቅርብ ቢሆንም ግን በጣም ከባድ ነው የሚሆነው ምክንያቱም ሲጀመርም ገና ሁለት የተለያየ ሰዎች ስለሆነን ማለት ነው። ይሄኛው ስሜት ምንድነው? ዲናይ ክደን ምን ኖራቸው እውነቶች አሉ ቶታሊ ክደን ይሄንን ውሸቱ ያሽወት ይሄንን ነገር ያደረኩት ለምንድነው ነው ለልጄ ስል ነው። ስለዚህ በልጄ ጉዳይ ምን የለብኝም የህሊና ጥያቄ የለብኝም። ግን ምን ይሆናል ጉዳይ እንትን አለ ይሄ የአልሞት ባይ ተጋዳይነት ጩኸት አልሸነፍም ባይነት ጩኸት አለ አገኘ የመጀመሪያው የእውነት ንዴት ከዛ ሳቅ ነው ከዛ ሹፈት ነው ከዛ ካፈርኩ አይመልስከኝ ሰኛ አይነት የአልሞት ባይ ተጋዳይነት አይነት ጩኸት ለአንድ እናት ምንም አይነት እናት ብትሆን ልጇ ጠፍቶባታል ማለት በቃ በጣም ትልቅ ነገር ነውና 6 ወር ሙሉ ጧት ትነሳለች ልጇን ፍለጋ ትወጣለች ሙሉ ቀን የትም በቃ በየመንገዱ እየጮኸች ያለቀሰች ትፈልጋለች ከዛ በኋላ ማታ አታ ትመለሳለች በቃ ተስፋ ቆርጣ ነው የምትመለሰው ምግብ አትበላ እና ግዴታ ቤተሰቦች ምናምን ሲያስገድዷት እንደዚህ ያነሳች ምጥል አይነት ነች በቃ በጣም ከስታ ጠቁራት ተጎሳቁላ ምናምን ነው እዛ ሳቱ ላይ የምትገኘው ማለት ነውና በመጨረሻ ቤቱ የት እንዳለ ልጇን ይዞ የት እንዳለ ታውቃለችና ያለበት ቦታ ገብታ ነው ሲኑ የሚጀምረው እና በቃ ብዙ ስሜቶች አሉት እንግዲህ ለመስራት እንሞክራለን። ልጅ ጉዳይ ምንም አይነት የሊና ጥያቄ ልብኝ አትረብሽን ደስ ይለኛል ተስማምተን ነው ግን መጠን አክቲንግ ይመጣ አክቲንግ ስለሆነ ስሜት ነው ስትገባ ደግሞ ገብተበል ልጄን የሚለው ከሰብለ ደካማ ጎኗ ብዬ የማስበው በጣም ሚሉኝታ ያጠቃታል ለሰው ብላ ብዙ የምትጎዳ አይነት ሴት ነች እሱ ነገር ጥሩ አይደለም አለህ እኮ አንተ እኮ በቃ ሁሉም የሚወድነው ሁሉም ያከብረህ ነህ የሚሉት ሰዎች ናቸው የከበቡትና ከዛ በተቃራኒ ሆና ለሱ ነገር ምንም ትርጉም የሌላት ሴት ሆና ሲያገኛት ፍቅርና እልህ ተዳምረው በጣም ከባድ የፍቅር ባህር ውስጥ ገብቷል እና እንደዛ ሆኖ ነው እሷን በጣም ይወደዳት እንዳሰበው ግን መውጣት ቀላል አልሆነለትም ነበር ይልቁኑ ታሪኩን ያወሳሰበው ሄዶ አሁን ለደረሱበት ደረጃ ተዳርሰዋል ማለት ነው። ይሄን ይመስላል ኤልያስ የተሳለበት መንገድ። ልጅሽን ጥለሽ በመጥፋትሽ ፍርድ ቤቱ በጣም አዝኖብሽና አፍሮብሽ ሲያፈላልግሽ ነበር። በቃ ወደዚህ በል ከዛኛው አትበል በቃ ቀጥታ በልጄ ጉዳይ አፍሽ እንዳከፍቺ ከዛ ቤት ካልጋልክ አይመጣልህ በቃ ትንሽ ልና የለም ስትል በውበልን በልጄ ጉዳይ ምንም የለኝና ጥያቄ የለም ደጋር እንኳን ዋሻው እንኳን አስፈረድኩ ለዚህ ምክንያት ምንድነው በልጄ ጉዳይ ምንም የለኝና ጥያቄ የለም። ያሁን የፊልም ቀረጻ በጣም ከባድ ነበር ቻሌንጅ አለው ግን እንግዲህ ተወጥተናል ብለን እናስባለን በጣም ለፍተን እንግዲህ ጨርሰናል አሁን ተገላግለናል። ፊልም ስራ እንደሚታሰበው ቀላል አይደለም ስፔሻሊ አሁን ከት ስላለ ብዙ ቦታ ላይ ልክ በየሆነ ስሜት ውስጥ ሆነ ከት ይባልና እንደገና ያን ስሜት ከሆነ ጊዜ በኋላ መለሰ ነው መጣመጣ ሶ በጣም ኮንሰንትሬት ማድረግ ይጠይቃል ፎከስ ማድረግ ይጠይቃል ስሜት አለመጣት ይጠይቃል ስለዚህ ይሄ ዝም ብሎ እንደምናየው ቀለል ያለ ነገር እንዳልሆነ ወይ ገብቶኛል ወድጄዋለሁ ግን በጣም ሰራው ነው እስካሁን የሰራናቸው ስራዎች ላይ መድረክ ላይ ስለሆነ የምንሰራው የሆነ አንድ የሆነ ነገር ወይ ሀዘን ወይ ደስታ የሆነ ነገር ይዘን እንገባለን አንዴ ኖረ ነው ጨርሰን እንወጣለን እና እሱ ስለነበር ማለት ይሻል ነበር አሁን ግን ከትላንት ወዲያ የሆነ ነገር ስናዘን የነበረው ከዛ ከነገ ወዲያ ደግሞ መተን ድጋሚ ደግሞ እዛው ሙድ ውስጥ መግባት የነበረውን ራሱን ማምጣት ምናምን በጣም ከባድ ነበር የሆነ ስሜት ውስጥ ሆነን ከት እንባላለን አቋርጦ ራሱን ማምጣት አሁን ማልቀስ ሊሆን ይችላል እንደዛ በጣም ከባድ ነበር ግን በቃ እግዚአብሔር ይመስገን። ቀዳሚዎቹ ተወዳዳሪዎቻችን አቤልና ኤልሳቤጥ ያዘጋጁት ፊልም ተቀናብሮ ሲቀርብ ይህንን ይመስላል። ተመልክታችሁ አስተያየቶቻችሁን በፌስቡክ አድራሻችን እንደምትሰጡን ድምጻችሁንም ለመረጣችሁት ተወዳዳሪ እንደምትሰጡ
ተስፋ እናደርጋለን። መልካም ቆይታ ከአጭር ፊልሙ ጋር። ልጄት ናት። በሕግ አምላክ ልጄት ነኝ። አንተ ግን እስከ መቼ ነው ባለ ገንዘብ ሆነ በእኔ ሕይወት ፈላጭ ቆራጭ ሆነ የምትጫወትብኝ? ገንዘቤ እስካለቀ ድረስ ልበልሽ? ሳልፈልግ ሴራህን ሰርተህ ከፍቅረኛ ይነጠቅ ቤተሰቦችን በገንዘብ አማለህ ሚስት አደረከኝ። የሆነ ቀን ተነስተህ የፍቺ ወረቀት አመጣልኝ። ፍቺውን በጣም የምትፈልጊው ስለመሰለኝ እንኳንስ ፍቺውን ጋብቻውንም እንደማልፈልገው ጠንቅቀህ ታውቃለህ። አሁን ልጄን ስጠኝ። ልጄን? ይህን ቀልድሽን ወደዛ ብትተይ ይሻልሻል። ቆይ ግን ህግ የሌለ ይመስላል? ህግ ልጅሽን ጥለሽ በመጥፋትሽ ፍርድ ቤቱ እጅግ በጣም አዝኖብሽና አፍሮብሽ ሲያፈላልግሽ ነበር። ልጄን ይዘህ ጠፍተህ 6 ወር ዱካን ማጥፋት ሳይንስ ጭራሽ ጠፍታለች ብለህ ስታስፈልገኝ ትንሽ እንኳን ህሊና ነው አይጸጽትም? በልጄ ጉዳይ ምንም አይነት የህሊና ጥያቄ የለብኝም። ስለዚህ ባቀብሽኝ ደስ ይለኛል። ልጄ ብለህ የምታስባትን ብነጥቀህ ምን ይሰማል? ልጄ ብለህ የምታስባትን ማለት ምን ማለት ነው? ሶልኩ አጥገበለ። አዎ እቃል ጭን ቻይና ነበር። ይሄን ከልጄ ጋር ምን ያገናኙ? እረ ይሄንንም ካስታወስክ በጣም ጥሩ ነው። ሌላ አንድ ጥያቄ ይቀረኝ። እንዴት ነበር ሚስት ያደረገኝ? በሰዓቱ ፍቅሬን መቀበል ስላልቻልሽ አፍኜ ቤት ዘጋውብሽ። ከዛ ፍቅረኛዬን እስር ቤት አስወርውረህ እኔና እሱን ሊያጣል የሚችል የውሸት ወሬ ነዛ። እሱም እንደጠላኝና አይኔን ማየት እንደማይፈልግ እንዲሰቅልኝ አደረገው። ተስፋ ቆርጬ ህይወቴ ጨልሞ ያንተ ብቻ እንደሆነ አደረገ። ከዛ መናጢ ድሃ ፍቅረኛ ተብዬ ስለገላገልኩሽ ልታመሰግኘኝ ነው የሚገባው። የገላገልክ ይመስለው እንደሆነ ለደቂቃ ኧረ ለሴኮንድ የኔና የሱን እውነት ግን መለየት አልቻልክም ነበር። አሁንም አዝለሹ መዞር ትችያለሽ። የሱ ጉዳይ ለኔ ስሜት የሚሰጠኝ መስሎሽ ከሆነ ተሳስተሻል። አየህ እኔና እሱን ለመለያየት ያሰብክ ቀን ነበር የጥፋት ዋጋ የተከፈለ። ፍቅርን አንቀህ ልትገል ገንዘብህን ስታዘብት አምላክ የፍርዱን ሰራዊት የማይልክ ይመስላል? ቆይ እኔ የማላውቀው የጥፋት ዋጋ ምንድን ነው? ልጄ ትሰምኛለሽ? እኔ በህይወት እያለሁ ልጄን አልሰጥሽም። አንተ ጠልፈህ ስትወስደኝ በሆዴ ጽንስ ነበር። ምን? ያሳደግኳት ልጄ
ሩት ያንተ አይደለችም እያልሽኝ ነው? ሩታዬ የማን ናት? አንቺን እኮ ነው ሩታዬ የማን ናት? ይሄ ነበር የጥፋት ዋጋ ክፍያ። አሁን ልጄ የት እንዳለች ልትነግረኝ ትችላለህ? ኦሬነሽ ሰይጣንሽ እኔ በህይወት እያሉ ልጄ ፈጽሞ አልሰጥሽም። አልሰጥሽም። ልጄን አልሰጥሽም። አባቤ ክፈትልኝ። ከዚህ በላይ መታገል ያለብን አይመስለኝ። ልጄን ይዣት ሄጃለሁ። አይሆንም ሰብል፣ አይሆንም። ሩቴ አይሆንም ሰብል፣ ሩቴ እንደሌለኝ አይሆንም። ለአጭር ፊልም ትወና በቀጣይነት የተጣመሩት ተወዳዳሪዎቻችን የሐዋሳው ዘላለም ለማና የጅማዋ ሜላት አንዋር ናቸው። ዘላለምና ሜላት ተጣምረው የሚሰሩት አጭር ፊልም ምን ይመስላል የሚለውን ቀጥሎ የምንመለከት ይሆናል። ረጋ ያለች ደስ የምትል አይነት ሴት ግን በዚህ ሰዓት ላይ ያን ነገሯን ያጣች አይነት ሴት፣ ህይወቷን የተቀማች አይነት ሴት፣ ሁሉ ነገሯን በቃ እንድትረሳው የተደረገች የተገደደች አይነት ሴት ናት። በጸባሪው ኤልያስ ይባላል። እሷ መተውናት ደግሞ ኤልያስ የሚያፈቅራት እና በተለያየ ሴራና ተንኮል በእጁ ያስገባት ሰብለ የምትባል ልጅን የሚወድ ሀብታም፣ በገንዘብ ሁሉ ነገር አደርጋለሁ ብሎ የሚያምን መሰሪ አይነት ሰው ነው በባህሪው ማለት ነው። ይመጣኝ ስም በቃ ሪላክስ አድርጊ። ልጄን ራሽ ልጄን እንዴት ነው ያረካት? እሱኛው ፓርት ደግሞ ሲዘለል እንኳን ፍቺውን ጋብቻውንም እንደማልፈልገው አሳምራ ታውቃለህ። እሱ ላይ ቶታሊ ከሱኛው በኋላ ያለው ጉዳይ ንዴት፣ ከዛ በፊት ያለው ጉዳይ ደግሞ ልጅሽን የማጣት ልጄን አገኛታለሁ ብለሽ ገብተሽ ባዶ አልጋ አግኝተሽ እሱ ድንጋጤ አለቀቀሽ። ከሱ ጋር አይደለም ለቅሶሽን ባያይብሽ ደስታሽ። በጣም በብዙ ነገር ተጭኗት ስላፈቀራት ብቻ የራሱ አድርጓት በቃ ማጣት የማትፈልገውን ሁሉ ነገር አሳጥቷት የራሱ ያደረጋት አይነት ሴት ናት። ከዚህ አንግል ሳስበው ምንም ነገር ማጣት አልፈልግም ብሎ የሚያምን ሰው ይመስለኛል። ለዛም ነው ሰብለን ፍቅረኛዋን አሳስሮ እሷን ደግሞ ጠልፎ ወስዶ ቤት አስገብቶ ዘግቶባት ለቤተሰቦቿ ገንዘብ በመስጠት ወንጀል የሆነውን ድርጊቱን አድበስብሶ ከሷ ጋር ረጅም ጊዜ ለመኖር የበቃው። ሬዲ አክሽን። እንኳን ጋብቻውን ፍቺውን እንደማልፈልገው በደንብ ታውቃለህ። አሁን ልጄን ብቻ አስተ ልጄ ቆመ ነው ከቆምኩ በኋላ ልጄ ስቲል ሮል አክሽን። ከዛ በኋላ ደግሞ ቀጥሎ የሚመጣው ምንድነው የሷን ቤተሰብ እንዴት አድርጎ ማሳመን ይችላል የሚለው ነው። ያን ነገር ደግሞ በደንብ አጣርቶ ቤተሰቧ ያን ያህል ገንዘብ ያላቸው የሚባሉ ስላልነበሩ በገንዘብ ኃይል እነሱን ወደ ራሱ የማምጣትና እንዲገፋፏት እሱ እንድታገባው እንዲያስገድዷት ያደርጋቸዋል ምናምን በቃ የነሱም ተጽዕኖ ምናምን ይጨማመርባትና ከምትወደው ፍቅረኛዋ ተነጥላ ሳትፈልገው ወደ ኤልያስ ትሄዳለች። ዋት አድርገሽ ፖዚሽን ወስደሽ ልጄን ስጠኝ። ወሬውን ተውና አለበት ልጄን ስጠኝ። ልጄን ከዛኛው ጋር አብረሽ ካልሹ ግን ምን ትርጉም የለውም። ያወራሽ ያለሽ የጥፋት ዋጋ አንዴ ነው የተከፈለ። አምላክ የፍርድ ሰራዊቱን ማይልክ ይመስላል አይደል? ምንድነው የጥፋት ዋጋ? ልጄን መልስ ነው የሚመስል
ምድር ጥፋት አይገሱን የሚናግር የለም አለበት ደምሽ ውስጥ እሷን አርቲኩሌት አድርገሽ ልጄን ስጠኝ ለዩሱባ ይባገጭሽ ምትጫጩን ታዩ ትንሽ ከፍ ይላል አይንሽ ነው ጮምሽ እንዴሽ እኔ ጠንካራ ጎኗ ብዬ የማስበው መጨረሻ ላይ የምታደርገው ነገር ልጇን የራሷ ወደ ማድረግ የምትመጣበት ነገር ጥንካሬዋ ነው ምክንያቱም ያን ሁሉ ጊዜ ብትታመምም ያን ሁሉ ጊዜ በቃ ብታብድም አሁን ላይ ግን ተስፋ ሳትቆርጥ በቃ ልጇን ለማስመለስ ያረጋችውና ያስመለሰችው ነገር ለኔ በጣም ጠንካራ ጎኗ ነው ቢሰብራትም ተመልሳ ተጠግና ማለት ነውና ያ አሪፍ ጎኗ ነው የሚፈልገው ነገር ለማግኘት እስከ መጨረሻው ጥግ መሄዱ ነው ጠንካራ ጎኗ ሁለተኛ ነገር ደግሞ አስፈላጊ በሆነ ቦታ ላይ የመወሰን አቅም አለው ይወስናል በቃ የሚፈልገው ነገርም ቢሆን ለማጣትም ቢሆን ለማግኘት ወሳኝ ነገሮች ሲወስን ጎበዝ ነው